ፔፕ ጓርዲዮላ ሲቲን እንደሚለቅ ከተናገረ በኋላ የፕሪሚየር ሊጉ የምንጊዜውም ታላቅ አሰልጣኝ ጓርዲዮላ ወይስ ደግሞ ፈርጉሰን የሚል ጥያቄና ክርክር መነሳት ጀምሯል። ጄሚ ካራገር ጓርዲዮላ በርቀት የሊጉ የምንጊዜውም ታላቅ አሰልጣኝ ነው ብሎ ያስባል። እንደ ፈርጉሰን 71 እስኪሞላው ቢያሰለጥን በርካታ ሪከርዶችን ይሰብራል፣ ብዙ ዋንጫዎችንም ያነሳል ብሎ ያምናል። እውነት ነው፣ ጓርዲዮላ በጣም አስደናቂ አሰልጣኝ ነው። ይህን እናምናለን። በ21ኛው ክፍለ ዘመን በጓርዲዮላ ልክ ተጽዕኖ የፈጠረ አሰልጣኝ ፈልጎ ማግኘት የሚቻልም አይመስለኝም። በአዳዲስ ግኝቶቹ ሁሌም ሲያስደንቀን የኖረው ጓርዲዮላ ኮች ባደረገበት መንገድ ኮች ማድረግ ምን ያክል ከባድ እንደሆነ ተመልክተናል። ወይ ደግሞ ሌሎቹ ኮች በሚያደርጉበት በሚያሰለጥኑበት መንገድ ሲያሰለጥን አልቆየም። ባለፉት ዓመታት አብዛኞቹ አሰልጣኞች ተከላካይ ሲታያቸው፣ ጓርዲዮላ ሙዚቀኞች ናቸው የሚታዩት። ከተጫዋቾቻቸው መሮጥ ሲጠብቁ ጓርዲዮላ እንዲረዱት ነበር የሚጠብቀው። የጓርዲዮላ ቡድን ሲጫወት የሆነ አይነት ቋንቋ አለው። ጨዋታው በራሱ ጂኒየስ ነው፣ ምንም ጥርጥር የለውም። ለጥያቄ የሚቀርብ አይደለም የጓርዲዮላ ጂኒየስነት። ፖዚሽናል አጨዋወቱ፣ ኳስ ተቆጣጥሮ የመጫወት ኦብሴሽኑ፣ የተጫዋቾቹ ፖዚሽናል ሮቴሽን፣ የአሰልጣኙ ኢንጌም ማኔጅመንት፣ ለተጫዋቾች የሚሰጠው የተለያየ ሚና፣ ከምንም በላይ ደግሞ አለመርካቱ ጓርዲዮላን የተለየ ያደርገዋል። ግን ደግሞ ስለ ጓርዲዮላ ስናስብ ሁልጊዜ ታክቲካል ነገር ብቻ አይደለም ማንሳት ያለብን፣ የጓርዲዮላን ሂውማን ሳይድም ማንሳት አስፈላጊ ነው። ይሄ በማሸነፍ ብቻ የማይረካ የተለየ ማንነት ያለው ሰው ነው። ብዙ አሸናፊ አሰልጣኞች አይተን ሊሆን ይችላል። ከአብዛኞቹ ግን ጓርዲዮላ የተለየ ነው። ይሄ ግብ ጠባቂዎችን ፕሌሜከር ያደረገ፣ ፕሬሲንግን በተደራጀ መንገድ የላቀ ደረጃ ላይ ያስቀመጠ፣ ስኬታማ ተማሪዎች የሆነ የስኬት ደረጃ ላይ ሲደርሱ አስተማሪዎቻቸውን በሚያሞግሱት ልክ ከተጫዋቾቹ የተለየ ሙገሳ ሁልጊዜም የሚቸረው አይነት ኤክሰፕሽናል አሰልጣኝ ነው። እውነት ነው፣ ከጓርዲዮላ ጋር መስራት አሰልቺ ነው፣ አድካሚ ነው። ሁልጊዜ ማሸነፍና ፐርፌክሽን ላይ ኦብሰስድ ስለሆነ ተጫዋቾቹ ይደክማሉ፣ ይሰለቻሉ። የዝርዝር ጉዳዮቹ ነገር ጥልቀት እና መወሳሰብ ተጫዋቾችን ያደክማል። ኖርማል አይደለም። ባርሴሎናን አስቡት። ተጋጣሚዎቹን በኳስ ቅብብል የሚያሰክር ቡድን ነበር። ወደ ባየር ሚኒክ ሄደ። የሆነ አይነት አሸናፊ ማሽን ነው የሰራው። በጣም ኢሌጋንት ቡድን ነበር ባየር ሚኒክ። ሲቲ ውስጥ ደግሞ የበለጠ ሻርፕ ሆኖ መጣ። ግን ደግሞ በጣም በብዙ ተቀያይሯል። የሆነ አይነት ስፖርት ወይ ደግሞ እግር ኳስ ምን አልነበረም የሚመስለው። በሂሳብ ስሌት የተቀመረ የሆነ አስደናቂ ነገር ነው ሜዳ ላይ በዓመታት ውስጥ ያስመለከተን። በዚህ ሁሉ ውስጥ ደግሞ ቅድም ያልኳችሁ ሰዋዊ ማንነት አለ። የሜዳው ጠርዝ ላይ ቁጭ ብድግ የሚል የሚነሳ የሚወድቅ፣ ቡድኑ ኳስ በሳተ ወይ ደግሞ እንደሚፈልገው ባልተደረገ ቁጥር እጆቹን አናቱ ላይ አድርጎ ወይኔ ወይኔ የሚል እረፍት የሌላቸው አይኖች አሉት። ይሄን ሁሉ ዋንጫ አሳክቶ የመጀመሪያ ዋንጫውን ለማሳካት እንደሚጫወት ሰው የሚቁነጠነጥ በጣም የተለየ ማንነት ነው ያለው እና ሜዳ ላይ ሁልጊዜም ሶሉሽን፣ ሁልጊዜም መፍትሄ ለማምጣት የሚቅበዘበዝ አይነት ሰው ነው። እረፍት የለው። አሁን በጓርዲዮላ ዘመን ልጆች በእነዚህ ሁሉ ዲቴይሎች ምክንያት ተከላካይ መሆን እየፈለጉ ሊያድጉ ይችላሉ፣ ወይ ደግሞ ግብ ጠባቂ መሆን እየፈለጉ ሊያድጉ ይችላሉ። የተከላካዮችን፣ የግብ ጠባቂዎችን፣ በአጠቃላይ የእግር ኳስ ተጫዋቾችን እጣ ፈንታ ቀይሮታል። የጓርዲዮላ የእጅ አሻራ ያላረፈበት የለም። የጓርዲዮላ የአሰልጣኝነት ዘመን ከስኬት በላይ የሚነሱ በጣም ብዙ ነገሮች አሉት። ከስኬት በላይ ነው የጓርዲዮላ ነገር። በጣም አስደናቂ አሰልጣኝ ነው። በዚህ ምክንያት ነው እንግዲህ በፕሪሚየር ሊጉ ለ26 ዓመት ዩናይትድን ካሰለጠኑት 13 የሊግ ዋንጫ ካነሱት ፈርጉሰን ጋር የሚነጻጸረው። ያው ሰዎች ሲያነጻጽሩ ፈርጉሰን ስንት ዋንጫ፣ ጓርዲዮላ ስንት ዋንጫ አነሳ የሚለውን ነገር ምናልባት የመጀመሪያው ማወዳደሪያ አድርገው ሊያቀርቡት ይችላሉ። እንደ ጂሚ ካራገር ያሉ ሰዎች ይህንን አይቀበሉትም። የ26 ዓመትና የ10 ዓመት ቆይታ በዋንጫ ብዛት ሊዳኝ አይገባውም ይላሉ። ግን ከዛ የበለጡ ወይ ደግሞ ከዛ የተሻሉ ማወዳደሪያ ነገሮች አሉን። እነዚህን እያነሳን የምንነጋገር ከሆነ ያለ ጥርጥር የፕሪሚየር ሊግ የምንጊዜውም ታላቅ አሰልጣኝ ጓርዲዮላ ነው የሚለው ላይ እንስማማለን ይላል ካራገር። እና እንደ ጓርዲዮላ እንደ ካራገር እምነት
የዩናይትድ የቀድሞ ተጫዋቾችና ደጋፊዎች ናቸው የምንጊዜውም የፕሪሚየር ሊጉ ምርጥ አሰልጣኝ ፈርጉሰን ነው ብሎ የሚያስቡት። ከዛ ውጭ ያለው ዓለም የጓርዲዮላን ታላቅነት አምኖ ተቀብሎታል። ይህ የሚያከራክር አይደለም ይላል እና የጓርዲዮላ ስኬቶች ዝቅ ዝቅ ሊደረጉ የማይገባባቸው በጣም ብዙ ምክንያቶች አሉ። ለምሳሌ ጄሚ ካራገር እንደሚለው በፕሪሚየር ሊጉ 100 ነጥብ ሰብስቦ ሻምፒዮን የሆነ ቡድን የለም። በ2017 ሻምፒዮን ሲሆኑ ይህንን አድርገውታል። ምን ያክል ኦብሰስድ እንደሆነ የምታውቁት ይህንን ዋንጫ ሲያሳካ ሚያዝያ ላይ ነበር። ግን ደግሞ ከዛ በኋላ ይህንን ሪከርድ ለመስበር ተጫዋቾቹ ላይ ያስቀመጠው የጫና መጠን ከተጫዋቾቹ ይጠብቅ የነበረው ኤክሰለንስ በጣም የሚገርም ነው። እንዴት ሻምፒዮን ሆነን የለ እንዴ ምናምን ነገር እስኪሉ ድረስ ማለት ነው። በመደዳ 4 ዋንጫዎች ያሸነፈ የፕሪሚየር ሊግ አሰልጣኝም የለም። በአጭር ጊዜ ውስጥ ምናልባት ብዙ ዋንጫ ያነሳ ሌላ አሰልጣኝ በፕሪሚየር ሊጉ ታሪክ እንፈልግ ከተባለም ቦብ ፔስሌን ነው የምናገኘው። በአጭር የማሰልጣኝ ጊዜ ውስጥ ብዙ ዋንጫ። ከዛ ውጭ ጓርዲዮላ ነው የሚመጣ። ጓርዲዮላ ወደ ሲቲ ሲመጣ በትልቆቹ ቡድኖች ሲቲ በብዙ ይበለጥ ነበር። ልክ ነው፣ ሻምፒዮን ሆኗል ከጓርዲዮላ በፊት በፔሌግሪኒም በማንቺኒም። ግን ደግሞ ሰፊ ልዩነት ነበረው፣ በተለይ ደግሞ ከዋንጫ ጋር። ግን ደግሞ 20 ዋንጫዎች ከዛ በኋላ በማንሳት በዋንጫ የሆነ አይነት መጠጋጋትና መቀራረብ ፈጥሯል። የእንግሊዝ እግር ኳስን እስከ ወዲያኛው ለበጎ ቀይሮታል። ሲቲን ታላቅ ቡድን አድርጎት ነው እየለቀቀ እየወጣ ያለው እና ደግሞ ታላቅ ቡድን ብቻ ሳይሆን በሚጫወተውም እግር ኳስ የሚለይ የሚታወቅ ጥሩ እግር ኳስ የሚጫወቱ ቡድኖች ሲባል አፋችን ላይ ቀድሞ ከሚመጡ ቡድኖች ሲቲ አንዱ እንዲሆን አድርጎ ነው እየወጣ ያለው። ባርሴሎና ውስጥ ተመሳሳይ ነበር በተከታታይ ላሊጋ ስኬቶቹ እና ደግሞ በ2 የሻምፒየንስ ሊግ ዋንጫዎቹ። ባየር ሚኒክ ቤት ውስጥ የሻምፒየንስ ሊግ ዋንጫ ለማንሳቱ ጥያቄ ካልሆነ በስተቀረ በባየር ሚኒክ ታሪክ እንደዚህ አይነት የተቀናጀና ድንቅ እግር ኳስ የሚጫወት ቡድን ተፈጥሮ አለማወቁን ደጋፊውም አመራሩም ተጫዋቾቹም ይመሰክራሉ። በእርግጥ የባየር ሚኒኩና የባርሴሎናው ጋር ጓርዲዮላ ሲቲ ውስጥ አልተደገመም። ከተጫዋቾች በጣም ሩቅ ግለኛ በስራው እንጂ በግንኙነቱ ወይ ደግሞ ከተጫዋቾቹ ጋር ባለው የስሜት ትስስር የማይወደስ ነበር። ወደ ሲቲ ሲመጣ ግን ይሄ ተቀይሯል። ለማንኛውም ወደ ንጽጽሩ ግን ስመልሳችሁ ካራገር ምን ይላል? ፈርጉሰንና ጓርዲዮላን የሚያነጻጽሩ ሰዎች በተለይ ደግሞ ዋንጫ እያነሱ በጣም ያበሳጩኛል ይላል እና ከሚያነሷቸው ምክንያቶች በአንዱም አልስማማም። ለምሳሌ ሁለቱን ሰዎች በርስ በርስ ግንኙነት በሻምፒየንስ ሊግ ምናምን በተገናኙባቸው አጋጣሚዎች የምንመዝን ከሆነ ጓርዲዮላ በጣም የተሻለ አሰልጣኝ መሆኑን እናያለን ይላል። ለምሳሌ በዩናይትድ ከገነቧቸው ቡድኖች በጣም ምርጡ በጓርዲዮላው ባርሴሎና የ2009 የሻምፒየንስ ሊግ ፍጻሜ ላይ ተሸንፏል። ከ2 ዓመት በኋላ ደግሞ ልክ እንደዚሁ የእግር ኳስን መልክ የቀየረ አሰልጣኞች፣ ተጫዋቾች፣ ደጋፊዎች እግር ኳስን የሚያዩበትን እይታ የገለባበጠ የቀየረ የ3-1 ሽንፈት በሻምፒየንስ ሊግ ፍጻሜ ላይ በድጋሚ ከዩናይትድ ጋር ባደረገው ጨዋታ አሳየ እና እዛ ጨዋታ ላይ የነበረው ዶሚናንስ የተለየ ነው እና ፈርጉሰን ማንም በዚህ ልክ ተጭኖን በዚህ ልክ ደብቆን አያውቅም ብለዋል። በቃ መሸሸግ፣ መደበቅ፣ እንደው ከነገሩ ዞር ማለት በጣም በቶሎ መፈለጋቸውን ተናግረዋል። ፈርጉሰን በ26 ዓመት የዩናይትድ ቆይታቸው የሚያውቁት አንድ ነገር ካለ ማሸነፍና ማሸነፍ ብቻ ነው። 38 ዋንጫዎች አንስተዋል። ግን ደግሞ የማሸነፍ ንጻሪያቸውን የዊኒንግ ሬታቸውን ካየን የ10 ዓመቱ የጓርዲዮላ ዊኒንግ ሬት ከፈርጉሰን የ26 ዓመት ዊኒንግ ሬት ይበልጣል ንጻሪው እና ይህንን በማንሳት ነው ለምሳሌ ጄሚ ካራገር ፈርጉሰን በ26 ዓመት ውስጥ 13 ዋንጫዎች አሳኩ እና ይሄ በረዥም ጊዜ ውስጥ ወይ ደግሞ በ26 ዓመት የመጣ እንደሆነ ልብ በሉ። አሁን ጓርዲዮላ 55 ዓመቱ ነው። እንደ ፈርጉሰን 71 እስኪሆን ቢቆይ በሊጉ ተጨማሪ ዋንጫዎች አያነሳም ወይ ትላላችሁ ነው እና ከዚህ የበለጠ ዋንጫ አንስቶ እንደሚጨርስ እኔ ጥርጥር የለኝም እና በዚህ ምክንያት የዋንጫ ቁጥር እያነሳችሁ አታነጻጽሩ ይላል መጀመሪያ።
ግን ደግሞ እንደው ከማሸነፍ ውጪ ይህን ካታሎኒያ የሚገልጹት በጣም ብዙ ነገሮች አሉ። እንዳልኳችሁ በ21ኛው ክፍለ ዘመን በዚህ ልክ ተጽዕኖ የፈጠረ ሌላ አሰልጣኝ ፈልጎ ማግኘት ይከብዳል። ይሄ ፈርጉሰንንም ይጨምራል። አሸናፊ አሰልጣኝ ናቸው። ዩናይትድን ተፈሪ እና በጣም ውጤታማ ክለብ አድርገውታል። ፈርጉሰን ፊት መቅረብ በራሱ በጣም አስፈሪ ነገር ነበር። ንግግራቸው ዩናይትድ ውስጥ እያፈረሱ የገነቡት ቡድን እና ደግሞ ምን ያክል ቡድንስ ገነቡ በ26 ዓመት ቆይታ። ፔፕ ጓርዲዮላ ባየርን ውስጥና ባርሴሎና ውስጥ ያልቆየባቸው ምክንያቶች ከ3 ዓመት በላይ አንድ ቡድን ውስጥ መቆየት ትክክል አይደለም ብሎ ስለሚያምን ነው። ይህን ሲቲ ውስጥ ቀይሮታል። አደግኩኝ፣ በሰልኩኝ፣ ሀሳቤን ቀየርኩ ይላል። ከባዱ ነገር ግን ባርሴሎናና ባየር ሚኒክ ውስጥ ተመሳሳይ ተጫዋቾች ይዞ ማነሳሳት ያለመቻል ነው። ተጫዋቾቹ እንዳይቀየሩ ወይ በጣም ሩድለስ መሆን አለበት፣ ጨካኝ መሆን አለበት፣ አይምሬ መሆን አለበት። እንደ ባርሴሎና ባለ ቡድን ውስጥ ፕራይሙ ላይ ያለን ሜሲ፣ ዣቪ እና ኢኔሽታ ወይ ደግሞ ፑዮልና ፒኬ እንዴት ባለ መንገድ መቀየር ይቻላል? ቡስኬትስን እንዴት ባለ መንገድ መቀየር ይቻላል? እነዚህ ተጫዋቾች ገና ፕራይማቸው ላይ ናቸው። በጣም ብዙ ሊያበረክቱ የሚችሉት ነገር ከፊታቸው ነበር። ስለዚህ ቡድን መቀየር የሚባለው ነገር ስሜት የማይሰጥ ነው። ኢንፋክት ቡድኑን ለማጠናከር የተደረጉ ሙከራዎችም በተለይ ከፍ ባለ የዝውውር ገንዘብ ያልተሳኩ ነበሩ፣ ስፔሻሊ ባርሴሎና ውስጥ እና ቀላል አይደለም። ፈርጉሰን ይህንን አድርገውታል እና የፈርጉሰንን የ26 ዓመታት ስኬት ከዚህ አንጻር ኦቨርሉክ ማድረግ አያስፈልግም። ግን ከተጽዕኖ አንጻር ካየነው ለምሳሌ ማን ነው በያዝነው የ21ኛው ክፍለ ዘመን ብዙ አሰልጣኞችን ኢንፍሉዌንስ ያደረገ፣ ብዙ ቡድኖች የሚጫወትበትን መንገድ የቃኘ፣ ብዙ አሰልጣኞች ኮፒ ያደረጉት? እንግዲህ ሰንዴ ሊግ ሳይቀር በጓርዲዮላ መንገድ ይጫወታል እንግሊዝ ውስጥ። አሁን ለግብ ጠባቂዎች ያለንን አመለካከት የቀየረው ይሄ ሰው ነው እና የኮችንግ ማኑዋሉ በራሱ በጓርዲዮላ እንደገና ነው የተጻፈው። ራሱ ጓርዲዮላ የሚባለው ሰውዬ የእግር ኳስ መዝገበ ቃላት ሆኗል። ሜንቶር ያደረገው ክሩፍ ነው። ከክሩፍ በጣም ብዙ ነገሮች እንደወሰደ እናውቃለን። ለምሳሌ ክሩፍ በፎልስ ናይን ይጫወታል። እንደዚህ ያለውን ነገር አዶፕት አድርጎት ግን ወደ ላቀ ደረጃ አሸጋግሮታል። አንዳንዶቹ ነገሮች ከክሩፍ የተቀዱ እንኳን ቢሆኑ ክሩፍ በራሱ በዚህ ልክ ውጤታማ አድርጎ አልተጠቀማቸውም። አንዳንዶቹን ነገሮች ወደ እንግሊዝ መጥቶ ያደረጋቸው በጣም የሚያስገርሙ ነገሮች ናቸው። ለምሳሌ ሴንተር ባኮቹ በቅይጥ ሚና ሲጫወቱ አይተናል። ፉል ባኮቹ የፕሌሜኪንግ ኃላፊነት ሲወጡ የአደጋ ጊዜ የተከላካይ አማካይ ሆኖ ሲጫወቱ አይተናል እና ግብ ጠባቂዎችም ላይ የነበረው ጭካሬ በጣም የሚያስደንቅ ነው። በተለይ ጆሃርት ላይ ግን ጆሃርት የጓርዲዮላ አድናቂ ነው። አሁን በእርግጥ በመጨረሻው ዓመት ወደ ዶናሩማ ደግሞ ተመልሷል። የመጨረሻው ዓመት እግር ኳስ ሁለት አይነት መልክ የነበረው ነው። መጀመሪያ አካባቢ ኮቺንጉ ምናምኑ በዋናነት ቡድኑ ለውጥ ያስፈልገው ስለነበረ እና ደግሞ ካለፉት ዓመታት በተለየ መንገድ ለሃላንድ እንዲመች ተደርጎ በፈጣን ማጥቃት እንዲጫወት ስለታሰበ ለፔፕ ሊንደርስ የተሰጠ ነበር። ከክሎፕ ጋር የሰራ በቀጥተኛ እግር ኳስ የሚያምን የኢንቴንሲቲ አሰልጣኝ ነው ፔፕ ሊንደርስ። ያ ወደ ሲዝኑ መገባደጃ ላይ ግን አይነተኛ ወደ ሆነው ደግሞ የጓርዲዮላ መንገድ ተመለሰ። ኮንትሮል እንዲሆን መጫወት ጀመረ ቡድኑ። ለማንኛውም ግን የግብ ጠባቂዎቹን ጉዳይ ላነሳ ብዬ ነው እዚህ ጋር እና በዚህ ምክንያት የእንግሊዝ እግር ኳስ ላይ፣ የጀርመን እግር ኳስ ላይ፣ የስፔን እግር ኳስ ላይ ትልልቅ አብዮቶች ፈጥሯል። በነገራችን ላይ የስፔን ብሔራዊ ቡድን ስኬት ከጓርዲዮላ ጋር አሶሺየት ይደረጋል። የጀርመን ብሔራዊ ቡድንም ስኬት በተመሳሳይ መንገድ ነው። ወደ እንግሊዝም ከመጣ በኋላ የእንግሊዝ እግር ኳስ በጣም ብዙ መነቃቃት አለው። እንግዲህ ሊግ ውስጥ ትንንሽ ቡድን ይዘው ትልልቅ ነገር ሲሰሩ ያየናቸው አሰልጣኞች በራሱ ከጓርዲዮላ ብዙ የወሰዱ የኮረጁ ናቸው እና ወደ እንግሊዝ ደግሞ መጥቶ በፍጹም ማድረግ አይችልም ተብሎ የታሰበውን ያደረገው። እንዴት እንደዚህ ባለ መንገድ ይጫወታል? ለምሳሌ የአማካዮቹ እንደ ቃቃነት አይተው መንዴ ናይት ፉትቦል ላይ ካራገርና ጋሪ ኔቭል ተሳስቷል፣ ስለ እንግሊዝ እግር ኳስ ያለው ምልከታ ትክክል አይደለም ብለውት ነበር። ግን እንደመጣ ነው ለውጦች ያደረገው። ለምሳሌ በመጀመሪያ ጨዋታው ጋይል ክሊሽን ኢንቨርት አድርጎ ወደ መሃል እንዲገባ ማስገደድ ነው የጀመረው። ለጓርዲዮላ መንገድ የተመቸ አይደለም። ኋላ ነገሮች እስኪለዋወጡ የሚፈልጋቸውን እስኪያመጣ ድረስ ሰፈር አድርጎ ሊሆን ይችላል። ግን በጣም ቦልድ ነበር። ትልልቅ የሚባሉት አሰልጣኞች
ከዚህ ቀደም ሜንቶር ያደረጓቸውን ከነሱ በፊት የነበሩትን ትልልቅ አሰልጣኞች ወይ ደግሞ ሲጫወቱ ያሰለጠኗቸውን አሰልጣኞች ፈለግ በመከተል የነሱን ወይ ደግሞ የሜንቶሮቻቸውን የቀድሞ አሰልጣኞቻቸውን የእግር ኳስ መንገድ ወደ ፐርፌክሽን የማምጣት ሙከራን ያደረጉት። ለምሳሌ ሰር አሌክስ ፈርጉሰን ሰርማት በዝቢን ተከትለዋል እና ደግሞ ሜንተር ያደረጓቸውን ጆክስቴንን ሐሳቦች ወደ ፐርፌክሽን ለማምጣት ሞክረዋል። ቀጥተኛ በጣም አግሬሲቭ የሆነ የማጥቃት እግር ኳስ በ4-4-2 ዩናይትድ ይጫወት ነበር። ቦብ ፔስሌይ ሊቨርፑል ውስጥ በጣም ብዙ ዋንጫዎች በአጭር ጊዜ አሳክተዋል። ያው ፔስሌይ ቁጥር 1 ናቸው አይደሉም የሚለው ክርክር ውስጥ የማይገቡበት ዋነኛው ምክንያት በራሳቸው ለስኬት የመነሻ ወይ ደግሞ ፋውንዴሽኑ በቢል ሻንክሌን የተጣለው ብለው ስለሚያምኑ ወይ ደግሞ ብዙ ስለሚናገሩ ነው ይሏቸዋል። ያው የሻንክሌይ የእግር ኳስ ፍልስፍና አሁንም ድረስ በአንፊልድ ጸንቶ ይኖራል እና በአውሮፓ መድረክ ለምሳሌ ፔስሌይ ሲያሸንፉ የቢል ሻንክሌን ሐሳቦች በተወሰነ መልኩ ፖሊሽ አድርገው ነበር። ከዛ ግን በትልቁ ከሪኑስ ሚሸልስ ተምረዋል። ከዛ የአያክስ ቡድን እና ሊቨርፑልን በአውሮፓ መድረክ ዶሚናንት የሚያሸንፍ ቡድን ያደረጉት እንደዚህ አድርገው ነው። ጓርዲዮላም ልክ እንደነዚሁ ሰዎች ለምሳሌ ከክሩፍ በጣም ብዙ ተምሯል። ከሪኑስ ሚኬልስ ወደ ክሩፍ፣ ከክሩፍ ወደ ጓርዲዮላ ይሄ ነገር ተላልፏል። ግን ቶታል ፉትቦልን እስከ ጥግ በስኬት ከመጠቀም አንጻር ከሚሸልስም ከክሩፍም የተሻለው ነው ጓርዲዮላ። ለምሳሌ ባርሴሎና ውስጥ የፈጠረውን ተመለከቱት። ወደ ኋላ ሄዳችሁ ለፍጹምነት የቀረበ ቡድን ነበር የሰራው እና ደግሞ ሲቲም ውስጥ ይህንን ደገመው። በጣም ብዙ ዋንጫዎች አነሳ እና የጓርዲዮላ የሲቲ ቡድን ምንድን ነበር ድክመቱ ትላላችሁ? በስኬት ዓመታቱ 100 ነጥብ የሰበሰበው ቡድን ውስጥ ለምሳሌ ምን ድክመት ነበር? በጣም ከባድ ነው። ግን ቀደም እንዳልኳችሁ እነዚህን ሁሉ ነገሮች ደግሞ ሰዎች ገሸሽ አድርገው በፈርጉሰንና በጓርዲዮላ መካከል ላለው ክርክር በአበርዲን ያሳኩትን ነገር እንደ ምሳሌ ያነሳሉ። ጓርዲዮላ እንደዚህ አይነት ሊሚትድ ሪሶርስ ያለው ቡድን ይዞ ዋንጫ መውሰድ አይችልም ወይ ደግሞ አልወሰደም። ካራገር እዚህ ጋር ምን ይላል? ያኔ በክለቦች መካከል አሁን እንዳለው አይነት ሰፊ ልዩነት አልነበረም። በ1980ዎቹ ሀብታምና መካከለኛ ወይ ደግሞ ድሃ የሚባሉ የዚህን ያክል ሰፊ ልዩነት የነበራቸው ክለቦች አልነበሩ። እንደውም እሱ በምክንያትነት የሚያነሳው ጎተንበርግ እኮ የዩኤፋ ካፕን በኤሪክሰን አማካኝነት የሚያሸንፍበት ጊዜ ነው። ደንዲ የዩሮፒያን ካፕ ሰሚፋይናል የሚሳተፍበት፣ ከዛ ደግሞ የዩሮፒያን ካፕ ምናምን የሚያነሳበት ጊዜ ነበረ። ይህንን ስል ግን የፈርጉሰንን ስኬት ለማጣጣል አይደለም ይላል። ግን ደግሞ ይህን የፈርጉሰን ስኬት ጓርዲዮላን ለማጣጣል መጠቀምም በተመሳሳይ መንገድ ተቀባይነት የለውም። ምክንያቱም ፈርጉሰን ያደረጉትን ነገር አሁን አበርዲን ውስጥ ማድረግ አይቻልም፣ ወይ ደግሞ ብራያን ክላፍ ኖቲንግሃም ፎረስት ውስጥ ያደረገውን ነገር ማድረግ አይቻልም። ምክንያቱም አሁን ስኬታማ የሚባሉት ክለቦች በጣም ብዙ ቢሊየን የሚያወጡ ናቸው እና በጣም ትንንሽ የሚባሉ ቡድኖች ስኬታማ መሆን ሲጀምሩ፣ ጨዋታዎች ሲያሸንፉ፣ ሳይታሰብ ፉክክር ውስጥ ሲገቡ በቀጣይ የዝውውር መስኮት ትልልቆቹ ያፈራርሷቸዋል፣ ተጫዋቾች ይቀራመቱባቸዋል። ስለዚህ እንዲያኔው አይነት የአበርዲን ስኬት ጓርዲዮላም ፈርጉሰንም በዚህ ዘመን ቢይዙ ወይ ደግሞ እንደዚህ አይነት ቡድን ቢያሰለጥኑ በስኬት አይጨርሱም። ምክንያቱም የሰሩት ቡድን ሁሉ በየዓመቱ እየፈረሰ ተፎካካሪ ቡድን ይዞ መሄድ ከባድ ስለሆነ ሌስተር ሲቲ ፕሪሚየር ሊጉን ካሸነፈ በኋላ የሆነው ይሄ ነው። ካንቴን፣ ማህሬዝን ምናምን ቡድኖች ወሰዱባቸው። ከዛ በኋላ ሌስተር ተመሳሳይ መሆን አልቻለም። ሞናኮ በተመሳሳይ ፈረንሳይ ውስጥ እንደዚህ ሆኗል። በሻምፒየንስ ሊግ ረዥም ርቀት ሄዶ በሊጉም ፒኤስጂን ተገዳድሮ ሻምፒዮን ሆኖ ከዛ በኋላ ኪሊያን ምባፔን ጨምሮ ዋና ዋና ተጫዋቾቹን ተቀማ እና ያን የፈርጉሰን ቡድን ውስጥ የነበሩ እንደ ዊሊ ሚለር፣ አሌክስ ማክሌሽ እና ኤሪክ ብላክ አይነት ተጫዋቾች አሁን ቢሆን ኖሮ በትልልቆቹ ይወሰዱ ነበር፣ ይቀሙ ነበር። ስለዚህ ፈርጉሰንም ቢሆን በአበርዲን ማሰልጠንን ቀላል ሊያረጉት አይችሉም ነበር ነው የካራገር ክርክር።
እና አንደኛው መከራከሪያ በአበርዲን ፈርጉሰን ተሳክቶላቸዋል። ጓርዲዮላ ትንሽ ቡድን ይዞ የሆኑ ትልቅ ቡድኖችን ዶሚናንስ ማስቆም አልቻለም፣ ማስቀረት አልቻለም የሚለው ስህተት ነው። ሌላኛው ፈርጉሰንም በተመለከተ ከጓርዲዮላ ጋር ያለው ክርክር ፈርጉሰን በአመታት ውስጥ በጣም ብዙ ቡድኖች ገንብተዋል። ቅድም ጨረፍ አድርጌላችኋለሁ። ጓርዲዮላ ግን እንደዚህ አይደለም የሚል ነው። ግን ደግሞ ጓርዲዮላስ ቢሆን በሚባለው ልክ እንደው እንደ ፈርጉሰን 26 ዓመት ቆይቶ የተለያዩ ቡድኖች አልገጣጠም አልሰራ ይሆናል እንጂ ማንቸስተር ሲቲ ቤት ውስጥ ትልልቅ ተጫዋቾች እያጣ በየአመቱ የመጫወት ግዴታ ውስጥ አልገባም ወይ? ከያያ ቱሬ ይጀምራል። ያው ራሱን ያያ ቱሬን ቀስ ብሎ ገለል ያደረገው። ከዛ ቪንሶን ኮምፓኒ ያለ፣ ዴቪድ ሲልቫ፣ ሰርጂዮ አጉዌሮ፣ መጨረሻ ላይ ደብሮይና ጉንዶጋን ምናምን አይነት ተጫዋቾች ክለቡን ለቀዋል። ስለዚህ እነዚህ ተጫዋቾች ከለቀቁ በኋላ ቡድኑ በስኬት መጓዙን ማረጋገጥ መቻል አንድ ትልቅነት ነው። ጓርዲዮላ ይህንን አድርጎታል ነው። የጓርዲዮላ ኤራ በብዙ ቢሊዮኖች የአቡዳቢ ሰዎች ስኬታማ ያደረጉት ነው ብለው ሰዎች ያስባሉ። እውነት ነው። ሲቲ በዚህ ልክ ገንዘብ ኢንጀክት ባይደረግ እነዚህን ዋንጫዎች አያሳካም። ምን አይነት ቡድን እንደነበረ እናውቃለን። ግን ደግሞ ዌጅ ቢል ወይ ደግሞ ተጫዋቾች መግዛት ለፉክክር የሚያንደረድር ምክንያት እንደሆነ ቢታወቅም ሁል ጊዜ ግን የገዛ ሁሉ ደግሞ ሻምፒዮን አይሆንም። አንደኛ ገንዘቡ እንዴት ባለ መንገድ ነው የተጠቀሙት። ሁለተኛ ደግሞ እንደው ባመጧቸው ተጫዋቾች ስኬት ገዝተዋል ወይ ደግሞ ስኬት አምጥተዋል ወይ ነው። እና አሁን የጓርዲዮላን ብሪሊየንስ የጓርዲዮላን ልህቀት በገንዘብ ብቻ ስለተሰራ በሚል ማጣጣል ስህተት ላይ ይጥላል ነው። ለምሳሌ ባለፉት 10 ዓመታት ዩናይትድ ከሲቲ የበለጠ ገንዘብ አወጥቷል። ግን ደግሞ ከፈርጉሰን መውጣት በኋላ ያለው ዩናይትድ ከሲቲ ጋር ለዋንጫ የሚፎካከር አይደለም። እና ደግሞ ፈርጉሰን የዩናይትድ አሰልጣኝ በነበሩበት ጊዜ በጣም ብዙ ሪከርዶች በዝውውር ይሰብሩ ነበር። የማያወጣም የማይገዛ ቡድን አልነበረም። በዋናነት የሚገዛው ቡድን የፈርጉሰን ዩናይትድ ነው። ተጫዋችም ቢሆን በዩናይትድ ከተፈለገ እምቢ የሚልበት አቅም አልነበረውም ያኔ። ስለዚህ ፈርጉሰንም ቢሆን ገዝተዋል ነው መከራከሪያው እንግዲህ። ስለዚህ ከመግዛትም ጋር ተያይዞ ይህንን አናነጻጽር። ሁለቱም ሰዎች ቡድን እያፈረሱ ገንብተዋል። የፈርጉሰን የቡድን ግንባታ ምናልባት ተጋኖ ከተወራ የሚወራው 26 ዓመት ስለቆዩ ነው የሚለው። ስለዚህ ሪሶርስ ነበራቸው። አዎ በነበራቸው ሪሶርስ ትልልቅ ኢምፓየሮች ገንብተዋል። ምንም ጥርጥር የለው። አሁን ከዚህ በኋላ ለሚመጡት አሰልጣኞች ፈተናው ከባድ ነው። ግን እነዚህን ሁለት ሰዎች ስናነጻጽር እከሌ በአበርዲን ዋንጫ አነሳ፣ እከሌ የአንድ አበርዲን አይነት ክለብ ቢይዝ ዋንጫ ያነሳሉ ከሚል ጥያቄ መጀመር የለበትም። ወይ ደግሞ እከሌ 26 ዓመት ስለቆየና የዚህን ያክል ዋንጫዎች ስላሳካ እከሌ 10 ዓመት አሰልጥኖ የዚህን ያክል ዋንጫዎች አሳክቷል፣ ስለዚህ በዋንጫዎች ድምር 26 ዓመት የሰሩት ሰውዬ ይበልጣሉ ምናምን የሚል ነገር ማንሳት ትክክል አይደለም ነው የጂሚ ካራገር አርጊመንት። እናንተ ምን ትላላችሁ? ማን ነው ትልቁ አሰልጣኝ? ፈርጉሰን ወይስ ደግሞ ፔፕ ጓርዲዮላ? በምንስ ምክንያት ነው ይህንን የምትሉት? ጓርዲዮላ አብዮተኛ ነው። እውነት ለመናገር ቅድም ደጋግሜ እንዳልኩት ከውጤታማነት ባለፈ የጓርዲዮላ አሻራ እኔ በእግር ኳስ ከአሪጎ ሳኪ በኋላ በጣም ብዙ ሰዎች የተከተሉት ሰው ጓርዲዮላ ነው ብዬ ነው የማምነው። ለብዙ ሰዎች አሰልጣኝ መሆን ምክንያት ነበሩ። በጣም ብዙዎች ኮረጃዋቸዋል አሪጎ ሳኪን። እና በእግር ኳስ እንደዚህ ያሉ አብዮተኞች በ20 በ30 ዓመት ነው የሚመጡት ይባላል። እንግዲህ በጣም በተለየ መንገድ ከሳኪ በኋላ የመጣ አብዮተኛ ካለ ጓርዲዮላ ነው። ትልልቅ የምንላቸው አሁን በትልልቅ ሊጎች የሚፎካከሩ ዋንጫ የሚያነሱ ወይ ደግሞ ለሆነ ነገር የሚጫወቱ ተስፋ ያላቸው ምናምን የሚባሉ አሰልጣኞች ሙሉ በሙሉ ጓርዲዮላን መኮረጅ ባይችሉ ከጓርዲዮላው ባርሴሎና፣ ሚኒክ ወይ ደግሞ ሲቲ የሆነ ነገር ኮርጀዋል ወይ ደግሞ ወስደዋል። መኮረጅ ነፃ ነው፣ እውነት ነው። እግር ኳሱ ደግሞ በጣም ብዙ የሚኮረጅበት ነው። ጓርዲዮላ ከክሩፍ በጣም ብዙ ነገር ወስዷል፣ ከሳኪም ተወሷል። የሆነ ቀን ከሻምፒዮንሺፑ ክለብ ሼፍልድ የሆነ ነገር ለመዋስ ክሪስ ዋይልደርን የሚጠይቅ ምናምን አይነት ነው። እና በዚህ የመማር ሂደት ውስጥ በዚህ የመኮረጅ ህይወት ውስጥ በጣም ብዙ ተጠቅሟል። ግን ቅድም እንዳልኩት ሪኑስ ሚሸልስም ሆኖ ክሩፍ ቶታል ፉትቦልም በዚህ ልቀት አልተጫወቱት እና በማያቋርጥ የመሻሻል ሂደት ውስጥ የመላመድ ሂደት ውስጥ ነው የኖረው።
እና ይሄንን መተካት በጣም ከባድ ነው። ማንቸስተር ሲቲ ውስጥ እንግዲህ እንዴት ባለ መንገድ ነው ጓርዲዮላ የሚተካው? ትልቅ ጥያቄ ነው። ያው ሞቅ አድርገው ሊሸኙት ሞክረዋል። ሙዚቀኛው ኖኤል ጋላገር፣ ቪንሰንት ኮምፓኒ፣ የቀድሞ አንበሉ ፈርናንዲኞ፣ ጃክ ግሪሊሽ ሳይቀር መጥተው ነበር። የበቀደሙ ሽኝት ላይ ኤደርሰንና ኢልካይ ጉንዶጋንም ነበሩ አሰልጣኛቸውን ለመሰናበት። ከዛ ደግሞ ፕሮፐር ጉድባይ ስላልነበራቸው ደጋፊዎቻቸውን ለመሰናበት በደጋፊዎቻቸው የሚገባቸው ክብር እንዲሰጣቸው ታስቦ ማለት ነው። ግን ደግሞ ያልበቃቸው ትላንት እንደገና በደማቁ ሸኝተውታል። በክፍት ባስ ዞረዋል ከተማውን እና ኤርሊንግ ብራውት ሃላንድ ይሄ የማሸነፍ ጉዞ አሁንም ይቀጥላል እና የምንችለውን ሁሉ እናደርጋለን ብሏል። እና ጓርዲዮላ በጣም በርካቶች በተሰበሰቡበት በስሜት ከበርናርዶ ሲልቫና ጆን ስቶንስ ጋር የመጨረሻውን ስንብት አድርጓል። እና ይሄ የብዙ የውጣ ውረዶች ዓመት ነበር። ኤርሊንግ ብራውት ሃላንድ እዛ ዝግጅት ላይ ተናግሮታል። ግን ደግሞ መግፋታችንን መፎካከራችንን እንቀጥላለን። ማድረግ የምንፈልገው እንደዛ ነው። ከበርናርዶ ከጆን ስቶንስ እና ከፔፕ ጓርዲዮላ ጋር አብሮ መስራት በጣም የሚያስደስት ነው። በጣም የሚያስደስት ጉዞ ነበር የነበረን። ግን ደግሞ ለእነዚህም ሰዎች ክብር ስንል ከዚህ በኋላ ያለንን ሁሉ እንሰጣለን በሚል ለሚቀጥለው የውድድር ዓመት በተለየ ፉክክር መንፈስ እንደሚመለሱ ተናግሯል። ጓርዲዮላ በጣም አመሰግናለሁ እዚህ ስለመጣችሁ፣ ስመጣ ጀምሮ ከመጀመሪያው ደቂቃ ጀምሮ ለተደረገልኝ አቀባበል አመሰግናለሁ በሚል ሽኝቱ ላይ ለተሰጠው ክብር ያለውን አድናቆት ገልጿል። ማንቸስተር ሲቲ ቤት ውስጥ በቆየባቸው ጊዜያቶች ሁሉ ማሸነፍን በጣም ኖርማል አድርጎታል። እንደውም የሆነ ጊዜ ማሸነፍ ለምድና ደጋፊዎቻችን ስቴዲየም ውስጥ ያላቸው መንፈስ ሞተ ሁሉ ብሎ ያውቃል። 4 የፕሪሚየር ሊግ ዋንጫዎችን በመደዳ 4 የካራባኦ ካፕ ዋንጫዎችን በመደዳ ዶሜስቲክ ትሬብል ምናምን በመደዳ እነዚህ ነገሮች ማድረግ በጣም ይገርማል። በ7 ዓመት ውስጥ 6 የፕሪሚየር ሊግ ዋንጫ ማንም አላደረገው እና ደግሞ በፕሪሚየር ሊጉ በዚህ ኤራ ይህንን ማድረግ በጣም ከባድ ነው እና በቅርብ ጊዜ ለቅርብ ወዳጆቹ 10 የፕሪሚየር ሊግ ዋንጫዎች እስኪወስድ በሊጉ እንደሚቆይ ተናግሮ ነበር። ግን ደግሞ መጨረሻ ላይ ሀሳቡ ተቀየረ። እንደውም መጨረሻ አካባቢ ከቡድኑ ያየው ምላሽ በጣም በብዙ መንገድ ስላነሳሳው ቀሪውን የ1 ዓመት ኮንትራት ለመጨረስ ሀሳቡ ፍቃዱ ነበረው ተብሏል። ግን ደግሞ ያው ውሳኔው ቀድሞ የተላለፈ ስለሆነ ወደ ኋላ መመለስ አልቻለም። በሲቲ ግን ለዘላለም ሲታወስ ይኖራል። በጣም የተለየ ጂኒየስ ነው፣ ኢንቴንስ ነው። አብሮት የሰሩ ሰዎች ሁል ጊዜ በሚወዱት አይነት አልነበረም። ግን ደግሞ ሲቲ ውስጥ በመጠን ይሄ ተለውጧል። ከሌሎቹ ክለቦች አንጻር ውስብስብ ሰው ነው ይሉታል። የሆነ ቀን በጣም የስሜቱ ጫፍ ላይ በደስታ የሆነ ቀን ደግሞ በመከፋት ዝቅ ብሎ ሊታይ የሚችል ሰው ነው። በማሸነፍ ፍላጎት ውስጥ ነው ይሁን የሆነው እና የህይወቴን ምርጡ 10 ዓመት ሲቲ ውስጥ ነው ያሳለፍኩት ብሎ ያስባል። 45 ሆኖ መጥቶ 55 ሆኖ እየለቀቀ ነው። ወደፊቱ ምን ይዞ እንደሚመጣ እሱም የተናገረው ነገር የለም። ግን 10 ዓመት የኖረበት መንገድ በጣም ይገርም ነው። እነዚህ 10 ዓመታት በጣም 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 ኢንቴንስ ነበሩ። እንደ ጓርዲዮላ አይነት ኦብሰስድ የሆነ ሰው ኢንቴንስ የሆነ ሰው አስቡት፣ እረፍት የሌለው ሰው። ተጫዋቾቹ ስለ ጓርዲዮላ ሲናገሩ በጣም ነው የምትገረሙት። ለምሳሌ ሀሳቡን በጣም ቶሎ ቶሎ ይቀያየራል ይሉታል። ጉንዶጋን ሲናገር የሆነ ጊዜ ለምሳሌ በሚያስደንቅ ኢነርጂ የቪዲዮ ሩም ውስጥ መጣ አለ። እንግዲህ የቪዲዮ ትንታኔ የሚሰራበት ለተጫዋቾቻቸው ይህን አድርጎ ይህን አታርጉ እያሉ የሚያስረዱበት ማለት ነው። እና አዲስ ሀሳብ ይዞ ነው የመጣው። ከዛ ወደ ልምምድ ሜዳ ወጡ። ለ45 ደቂቃ ይህንን ነገር በጣም በተለየ ፓሽን ሲያብራራላቸው ቆየ እና ተጫዋቾቹ ሰሙ። ከዛ በኋላ ይህንን ነገር ወደ ፐርፌክሽን ለማምጣት ልምምድ እየሰሩ ከቆዩ በኋላ 45 ደቂቃ ቆይቶ ልምምዱን አስቆሙ እና ስክሪኑን ተመለከተና ቀና ብሎ ተጫዋቾቹን አየ። እስካሁን የነገርኳቸውን ነገር በሙሉ እርሱት፣ የማይረባ ሀሳብ ነው፣ ስሜት አይሰጥም ብሎ ተወው አለ እና በጣም ነበር የተገረም ነው።
ከዛ በኋላ የተለመደውን ኖርማል ሮንዶ ቀጠለን። ግን ይሄ ፔፕ ጓርዲዮላ ነው ይላል። የሆነ ሀሳብ አስቦ በሞራል ይህን ተገብራለሁ ብሎ መጥቶ ሀሳቡን ወዲያው የሚቀይር አይነት። በሚቀጥለው ጠዋት ግን ሌላ ሀሳብ ይዞ መጣ አለ። ያኛው ሀሳቡ ሰራ ይላል። ጉንዶጋን የጓርዲዮላ የመጀመሪያ ፈራሚ ነው። ጓርዲዮላ ወደ ሲቲ ከመምጣቱ በፊት ደግሞ እንደዚሁ በጓርዲዮላ ሪኮመንዴሽን የፈረሙ ተጫዋቾች አሉ። ደብሮይነ፣ ስተርሊንግ ምናምን አይነት ተጫዋቾች እንደሚመጣ ሲረጋገጥ ነው። ላፖርትንም በተመሳሳይ መንገድ ወደ ሲቲ ከመምጣቱ በፊት ነው ኮንቪንስ ያደረገው እና ጆን ስቶንስም ጭምር እንደሚመጣ ተነግሮት ማለት ነው። ጉንዶጋን ጭራሽ የጓርዲዮላ ጎረቤት ነበር እና ጓደኛዬ ሜንቶሬ ነው ይላል። 8 ዓመት አብረው አሳልፈዋል። 8 የስኬት ዓመታት እና ምንድን ነው የሚለው ጓርዲዮላ መጀመሪያ ሲመጣ ከነበረው ይልቅ ኋላ ላይ የበለጠ ሰዋዊ ማንነቱ እየጎላ መጥቷል። የመጀመሪያው ጓርዲዮላ 24/7 24/7 የኢንቴንሲቲ ሰው ነው። ለፐርፌክሽን የሚጨነቅ ከፐርፌክሽን ውጭ ምንም የማያውቅ ነበር። ከጊዜ በኋላ ግን ቡድናችን ዋንጫ ሲያሸንፍ ዋንጫ ማሸነፉ ብቻ ሳይሆን ዋንጫ የወሰደበትን መንገድ ጓርዲዮላ እንዲያምነን አደረገ እና ተጫዋቾች በጣም ውስብስብ ከሆነ ታክቲካዊ ስብሰባ ይልቅ ነፃነት እንደሚፈልጉ ረፍት እንደሚፈልጉ እየተረዳ መጣ። የተግባቦት ክህሎቱ በጣም እየጨመረ መጣ። ሞሮፍ ተጫዋቾችን እንደ ቁስ ከማሰብ ከሆነ ቦታ ወደ ሆነ ቦታ እንደ ቼዝ ጠጠር የሚያመላልሳቸው የሆኑ ቁሶች እንደሆኑ ከማሰብ ይልቅ የተጫዋቾችን ስሜት የበለጠ መረዳት፣ ሰዋዊ ጎናቸውን የበለጠ ማግዘፍ ጀመረ። ከዛ ውጪ ግን ጓርዲዮላ ለማንበብ በጣም አስቸጋሪ ሰው ነው ይላሉ። ፈርናንዲኒዮ በተመሳሳይ መንገድ ስለ ጓርዲዮላ ያወራል። 4 የፕሪሚየር ሊግ ዋንጫዎች አብረው ወስደዋል እና ፈርናንዲኒዮ ለዚህ አሰልጣኝ ያለው ክብር በጣም የተለየ ነው እና ከጓርዲዮላ ጋር መስራት ከባድ አይደለም ብሎ ያስባል። ምንም እንኳ ጓርዲዮላ ውስብስብ መሆኑን ቢያውቅም ግን ሀሳብ ወይ ደግሞ ፍላጎቱ ምን እንደሆነ ከማወቅ የሚመጣ አክሴፕተንስ ነው። እንደዚህ ያለ ተቀባይነት አለው። ፈርናንዲኒዮ ሲቲን ጆይን ሲያደርግ እድሜው ገፍቷል። ምናልባት ትንሽ ቀደም ብዬ ጓርዲዮላን ጆይን ሲያደርገው ወይ ደግሞ ጓርዲዮላ ሲቲን ጆይን ሲያደርግ ፈርናንዲኒዮ 31 ዓመት ሞልቶታል እና ቀደም ብዬ በጓርዲዮላ በሰለጥን ኖሮ የሚል ቁጭት አለው። በጣም ብዙ ርቀት መጓዝ ይችል ነበር ብሎ ያስባል። በጣም አስደናቂ ጊዜ ነው ያለፈው። ምናልባት የሻምፒየንስ ሊግ ዋንጫ ካለማሳካት ውጭ ፈርናንዲኒዮ ምንም የሚቆጭበት ነገር የለም። በሲቲ ቆይተው በስኬት ለመቆየት የሚያስችል ሁነኛ አቲቲዩድ ነበረው። ግን ከአቲቲዩድ ጋር ተያይዞ ጓርዲዮላ በጣም የተለየ ምልከታ ነበረው። በጣም ይገርመኛል። የመጀመሪያው የቪዲዮ ሴሽናችን ላይ ይላል ፈርናንዲኒዮ የሲቲ አሰልጣኝ ሆኖ እንግዲህ የፔሌግሪኒ ቡድን ለሻምፒየንስ ሊግ ኳሊፋይ አድርጎ ነው ጓርዲዮላ ቡድኑን የተቀበለው እና በመጨረሻው ቀን ነው 2015-16 ከስዋንሲ ጋር 1-1 ተለያይቶ ለሻምፒየንስ ሊግ በሚቀጥለው እንደሚሳተፍ ያወቀው እና ያንን ቪዲዮ ለተጫዋቾቹ ሲያሳያቸው ታክቲካል ገለጻ የለውም። ያሳያቸው ልክ ሻምፒየንስ ሊግ መግባታቸው ከተረጋገጠ በኋላ የተጫዋቾቹ ሪያክሽን ምን እንደሚመስል ነው እና ወደ ሻምፒየንስ ሊግ በመግባታቸው የተደሰተ ሲጨፍር የሚታይ ብቸኛ ተጫዋች ኬቪን ደብሮይነ ነበር እና ፔፕ ቪዲዮን ፖዝ አረገውና ደብሮይነ ሴሌብሬት ሲያደርግ አሳየን እና ልክ ፊሽካውን እንደነፋ ወይ ደግሞ የጨዋታው ፊሽካ እንደተነፋ ቪዲዮን ፖዝ አረገው ይላሉ። አንድ ጥያቄ አለ ለእናንተ፣ እንዴት ነው ኬቪን ብቻ ሴሌብሬት የሚያደርገው? ለሻምፒየንስ ሊግ አልፋችኋል፣ ግን አንዳችሁም ሴሌብሬት ስታደርጉ አላየሁም። ማናችሁም ደስተኛ አይደላችሁም ማለት ነው ከኬቪን ደብሮይነ ውጭ አለ። ከኔ ጋር የሆነ ነገር ማሳካት ካለባችሁ ልክ እንደ ኬቪን አይነት ማንነት ያስፈልጋችኋል። እንደሱ አይነት ተጫዋቾች ነው የምፈልገው። የሆነ ነገር አሳክቶ ምንም የማይመስለው ግሩፕ አልፈልግም ማለት። ያው እንደምታውቁት ጓርዲዮላ ሴሌብሬት አላረጋችሁም ብሎ ተጫዋቾችና አሰልጣኞች የሚያሰናበት የሚያባረር ነው። ስለዚህ ጥቃቅን ዲቴሎች እንኳን ሴሌብሬት እንዲደረጉ የሚፈልግ አይነት ሰው ነው። በመጀመሪያዎቹ ወራት ከተጫዋቾቹና ከስታፉ ጋር የተለየ ቦንድ ለመፍጠር ሞክሯል። በጣም ጥብቅ ሕጎችም አወጥቷል። በነገራችን ላይ ተጫዋቾች እርስ በርስ እንዲነጋገሩ ልምምድ ሜዳ ላይ ዋይፋዩን አቋርጦታል።
ምሳና ቁርስ እዚሁ ልምምድ ማዕከል ነው የምትበሉት ብሎ አስገድዷቸዋል። ከእንግሊዛውያን ውጭ ያሉ ተጫዋቾች የአፍ መፍቻ ቋንቋቸው እንግሊዝኛ ያሉ ተጫዋቾች እንግሊዝኛ ብቻ እንዲናገሩ አስገድዷቸዋል እና ደግሞ ለፈተና እንዲቀመጡም ተገደዋል። ከክብደት ጋር ተያይዞ ያለው ነገር በጣም ሲሪየስ ነው። 1.5 ኪሎ ግራም ጨምሮ የሚመጣ ተጫዋች ለብቻው ሜዳ ይዞራታል እና በፍጹም ተቀባይነት የለውም። ባካሪ ሳኛ ይህንን በጣም በተለየ መንገድ ነው የሚያነሳው። የሆነ የሴቶች ቡድን ዱባይ ውስጥ እያሰለጠነ ነበር፣ ባናት የሚባል አሁን ዋንጫ ወስዶ ዞር ብሏል እና ልክ የሴቶች ቡድን ነው ለማሰልጠን መጀመሪያ እንደሄድኩኝ በጣም ብዙ ኮምፕሌኖች ነበራቸው እና ኋላ ግን ስነግራቸው በጣም ሀሳባቸውን እየገዛው ምናምን ጥሩ እየሆነ መጣን እና ስናገር በምናገረው ነገር ይገረሙ ነበረ እና ሴቶች የምናገረውን ነገር ሁሉ የምናገረው ከራሴ አይደለም፣ ይሄ መልእክት የተላለፈላችሁ ስፖንሰር የተደረገው በፔፕ ጓርዲዮላ ነው ነበር። ምክንያቱም በቃ እሱ የተናገረውን ያደረገውን ነበር ለማድረግ ሞክረው ማስተምራችሁ ከጓርዲዮላ ኮፒ ፔስት ያደረግኩትን ነው ይል ነበር። ምን ያክል በአጭር ጊዜ ውስጥ ተጽዕኖ እንደፈጠረበት ማሳያ ነው። ጓርዲዮላ ከዚህ የኮሚኒኬሽን ነገር ጋር ተያይዞ ከአጉዌሮ ጋር በጣም በተደጋጋሚ ይጋጭ ነበር። እንደሚታወቀው በመጀመሪያዎቹ 2 ዓመታት ጓርዲዮላ እና አጉዌሮ በብዙ መስማማት አልቻሉም። እንደውም አጉዌሮ ክለቡን ለመልቀቅ እንዲሸጡት ሁሉ ለማስገደድ ሞክሮ ነበር። እንደውም እሱ ክለቡ አልተስማማም እንጂ ወደ ቸልሲ ለመሄድ ሁሉንም ነገር ጨርሼ ነበር ይላል። ከሊቀመንበሩ ካልዱን አልሙባረክም ጋር ተገናኝቶ ነበር 2017 ላይ ከጓርዲዮላ መምጣት ከ1 ዓመት በኋላ ወይ ደግሞ ከጓርዲዮላ ጋር 1 ዓመት ከቆየ በኋላ ማለት ነው እና ከትልልቅ ጨዋታዎች ይዘለው ነበር፣ በተለይ በሻምፒየንስ ሊግ ምሽቶች። ፈርናንዲኒዮ ጓርዲዮላ ሁሉ ጊዜ መፍትሄ ፍለጋ ስለሆነ ነገሮችን የሚያደርገው በአጉዌሮም ጉዳይ መፍትሄ እንደሚያመጣ እርግጠኞች ነበር ይላል። ግን ደግሞ አንዳንዶቹ ነገሮች እስኪስተካከሉ ድረስ በጣም ጨካኝ ይሆንብሃል። ኋላ ግን ለአጉዌሮ የሚመች አይነት ቡድን ደግሞ ሰራ። ለምሳሌ አጉዌሮ ትልቁ ችግሩ ፕሬስ ማድረግ ነው፣ ፍላጎቱም የለውም የጤና ሁኔታም አለ እና አጉዌሮ ቡድን ውስጥ እነዚህ ነገሮች ቢያግዱት እንኳ ፕሬስ ሳያደርግ ግን መጫወት እንደማይችል ፔፕ አስረግጦ ነግሮታል። ስለዚህ ምንድን ነው ያደረገው? ኋላ ላይ አጉዌሮ ፕሬስ የሚያደርግበትን ወይ ደግሞ እንዲሮጥ ኤክስፔክት የሚደረግበትን መጠን ቀነስ ማድረግ። ስለዚህ ሲቲ የበለጠ ለተጋጣሚ ቡድን ተጠግቶ ይጫወታል። ተከላካዮቹም አማካዮቹም በጣም ቅርብ ናቸው ለተጋጣሚው ቡድን እና አጉዌሮ ፕሬስ ለማድረግ ሲሮጥ በጣም ትንሽ ሜትር ነው የሚሮጠው ማለት ነው። ሌሎቻችን ግን በጣም ትልቅ ዋጋ እንከፍል ነበር ይላል ፈርናንዲኒዮ። ለምሳሌ በመጀመሪያው ዓመት የጎል ኪክ ላይ የኛ ተጫዋቾች ሳጥናችን ውስጥ ኳስ አይቀበሉም ነበር። ወደ ላይኛው ሜዳ ነው ተጠግተው የሚጫወቱት። በቀላሉ ምን ማለት ነው? በቃ አጉዌሮ ለተጋራኒ ሳጥን በጣም ቀርቦ ነው የሚጫወተው። ስለዚህ በሁለት ሩጫ ፕሬስ ሊያደርግ ይችላል ማለት ነው። 2 ጊዜ ሰንዝሮ ፕሬስ ሊያደርግ ይችላል እና ቡድኑ ለእንደዚህ አይነት የአጉዌሮ ድክመት እንዲመች አድርጎ ነው የሰራው። በነገራችን ላይ በመጀመሪያው ውድድር ዘመን መባረር በጣም ፈርቶ ነበር ጓርዲዮላ ተብሏል። ማርቲ ፔራኑ የጓርዲዮላን የሕይወት ታሪኮች የጻፈው ሰው ከዌስት ብሮም ጋር በተደረገ አንድ ጨዋታ ይሄ መጨረሻ ነው ምናምን ነገር ብሎ ነበር። ግን የሲቲ ሰዎች ከዛ በኋላ ለጓርዲዮላ በሚሆን መደላደል ነው ማንቸስተር ሲቲን የሰሩት እና እዚህ ውስጥ ሊቀመንበሩ የነበራቸው አስተዋጽኦ በጣም ከፍ ያለ ነው። ይህና ኤሜሪክ ላፖርትም ይናገራል። በጣም የተለየ ነበር እና በሰውየው ደረጃ ሆኖ እንደዚህ ትሁት መሆን ያስደንቃል ይላል ሰውየውን ሲያደንቃቸው። በሁለተኛው ዓመት ጓርዲዮላ ማሸነፍ ጀመረ። ከዛ በኋላ ያለው ታሪክ ነው። ጓርዲዮላ መጨረሻ ላይ ባለፈው ዓመት ምናምን ቡድኑ ሲንገዳገድ መፍትሄ ፍለጋ በጣም ኢንቴንስ ሆኖ ነበር እና ግን ይህ ኢንቴንሲቲ ሞሮፍ ራሱን የሚጎዳ አይነት ነበር። ከጨከነ የጨከነው ራሱ ላይ ነው እና የሆነ ሰዓት ሲቲ ውስጥ የብቸኝነት ስሜት ይሰማው ነበር ተብሏል። ይሄ ትልልቅ ተጫዋቾች ሲለቁ፣ ምክትሎቹ በተለያየ ጊዜ ሲለቁ ምናምን መጥቷል።
እንግዲህ በፍላጎት በተጫዋችነት ዘመኑም ለልቡ የቀረቡትን ሁዋን ማሊሎ አምጥቶ የሻምፒየንስ ሊግ ዋንጫ ሲያነሱ እርዳታ አድርገውለታል። ከዛ በኋላ ግን ማሬስካና ሩዶልፎ ቦሬል ክለቡን ሲለቁ በድጋሚ ሁዋን ማሊሎን አመጥተውለታል እና ሁዋን ማሊሎ ሲመጡ በጣም የሚያስገርመው ኢኒጎ ዶሚንጌዝ የሚባል ምክትል ነበራቸው እና ውሉ ሁዋን ማሊሎ ብቻቸውን ማምጣት ስላልተቻለ እሱንም ጭምር የዲሉ አካል አድርገው ነበር ያመጡላቸው። ምን ያክል ለጓርዲዮላ የሚፈልገውን ሁሉ ያደረጉለት እንደነበረ ማሳያ ነው። እና የቤተሰብ ችግር ተፈጥሮበታል። ከሚስቱ ጋር ተጋጭቷል። ከሰዎች ጋር ጊዜ አያሳልፍም እና የብቸኝነት ስሜት በጣም ይሰማው ነበር። እና በጣም የገረመኝ አንድ ነገር ምንድን ነው፣ ልምምድ ማዕከል ላይ ሊጎበኙ የሚመጡ ሰዎች እንኳ ጓርዲዮላ የብቸኝነት ስሜት ስለሚሰማው በወሬ ጠምዶ እንዳይሄዱ ያደርጋቸው ነበር፣ ወይ ደግሞ እነዚህን ሰዎች እንዲቆዩ ይፈልግ ያስገድድ ነበር የሚል ነገር አይቻልም። እና ይሄ የብቸኝነት ስሜት መጨረሻ ላይ በጣም በብዙ መንገድ ከሲቲ መልቀቅ ጋር ሊገናኝ ይችል ይሆናል። አሁን ከለመዳቸው ምናልባት በእግር ኳስ ዘመኑ ወይ ደግሞ ሲቲን ሲያሰለጥን እንደሱስ አይነት ተጫዋች አይቼ አላውቅም ከሚላቸው ተጫዋቾች አንደኛው በርናርዶ ሲልቫ መልቀቅ ይህንን ደግሞ የበለጠ የሚያጠናክር የሚያባብስ ነው። በርናርዲኪ ነው የሚለው ሲጠራው። እና የእነዚህ ተጫዋቾች መልቀቅ በቤተሰብ ሕይወቱ የተፈጠረው ክፍተት ያው ኋላ በርግጥ ከባለቤቱ ጋር ታርቋል ተብሏል። ሽኝቱም ላይ ነበረች እና ደግሞ የምክትሎቹ መሄድ ጓርዲዮላ ሲቲ ውስጥ የብቸኝነት ስሜት እንዲሰማው አድርጎ ነበር። ግን ደግሞ 10 ዓመት ቀላል አይደለም። በተጫዋቾቹ የተለየ ስሜት የሆነ ጊዜ እየተነሳሳ እንደገና ለሚቀጥሉ ዓመት የመስራት ፍላጎት እያደረበት ቆየ እንጂ በዚህ ልክ የመቆየቱ ጉዳይ በራሱ ኖርማል አይደለም። በሲቲ ግን በሰራው ነገር በጣም በትልቁ ይወደሳል። ለእግር ኳስ ላደረገው ነገር በጣም ትልቅ ውዳሴ ነው ያለው። ከዚህ በኋላ ዳግም በክለብ እግር ኳስ ጓርዲዮላን እናየዋለን ወይ? በእርግጥ የክለብ እግር ኳስ በቃ ለማለት በጣም እርሊ ነው፣ 55 ዓመቱ ነው። ግን ደግሞ በጣም ኢንቴንስ ስለነበረ በእነዚህ ዓመታት ውስጥ ጓርዲዮላ በቃኝ ብሎ ወደ ብሔራዊ ቡድን ቢሄድ አንገረምም። የትኛው ብሔራዊ ቡድን እድለኛ ሆኖ ነው ከጓርዲዮላ ጋር የሚሰራው? ያልተጨረሰ ነገር አለኝ ብሎ እስካሰበ ወዴት ነው የሚመጣው? መቼስ ወደ እንግሊዝ መጥቶ ከሲቲ በተቃራኒ አይጫወትም። ባየር ሚኒክ ከኮምፓኒ ጋር ደስተኛ ነው። የሆነ ቀን ያልተጨረሰ የቤት ስራ እንዳለው እሱም እነሱም ያስባሉ። ወደ ክለብ እግር ኳስ ከተመለሰ አንዱ ከሚመለስባቸው ቦታዎች ባየርን ተጠቃሽ ነው። ወደ ባርሴሎና ኖ ቻንስ፣ በፍጹም አልመለስም ብሏል። እንግዲህ ይሄ ሀሳብ ይቀየር ይሆን እናያለን። ግን ደግሞ አሁን ባርሴሎና በጣም ጥሩ አሰልጣኝ አለው። በፈረንሳይ ትልቁ ክለብ ፓሪስ ሳን ዠርማን ነው። ሉዊስ ኤንሪኬ እየሰራ ያለው ስራ ከሉዊስ ኤንሪኬ ጋር ብዙ ዓመታት እንዲያስቡ የሚያደርጋቸው ነው። የሆነ ጊዜ ጣሊያን ውስጥ እንደተጫወተ እናውቃለን። እና ምናልባት በክለብ እግር ኳስ ከዚህ በኋላ ከሄደ ሊሄድ የሚችለው ወደ ጣሊያን ነው ተብሎ ነው የሚታሰበው። ይህንን ያደርጋሉ ወይ? ጊዜ ምላሽ ይሰጠናል። ለጊዜው ግን የሚያርፍ ይመስላል። ወደ ብሔራዊ ቡድን ከሄደስ የትኛውን ብሔራዊ ቡድን ነው የሚያሰለጥነው የሚለውን እናያለን። ፕሪሚየር ሊጉ ብቻ ሳይሆን ግን እግር ኳስም ለጊዜው የ21ኛውን ክፍለ ዘመን ተጽዕኖ ፈጣሪ ሰው እየተሰናበተ ነው። እናንተ ስለ ጓርዲዮላ ስንብት ጊዜውም የፕሪሚየር ሊግ አሰልጣኝ ነው ስለመባል ስለ ክርክሩስ ምን ትላላችሁ? ሀሳብ አስተያየቶቻችሁን አጋሩ። ስላደመጣችሁኝ ከልብ አመሰግናለሁ። ሰላም ሁኑ።